በማስተራብነት ላይ የተሰራው ግፍ እንዴት ሰው በሰው ላይ ይሄን ያህል ይጨክናል? ማስተራብነት በጥሩ የጤንነት ሁኔታ ላይ ያለ ሞቷል ብሎ በቲክቶክ በሰኘው ማህበራዊ ገጽ ላይ ማሰራጨት ምን የሚሉት ነው? ነፍስን በገነት ያኑርልኝ። ለሞላው ኢትዮጵያ፣ ለሞላው ቤተሰብ ልጆች፣ ወንድሞች፣ ቤተሰቦች ሁሉ እግዚአብሔር መጽናናቱን ይስጥልን። እንደዚህ አይነት አስነዋሪ ተግባርን የፈጸመው ግለሰብ በሕግ ሊጠየቅ ይገባል። አደራናችሁ ከእግዚአብሔር ወደኔ እግዚአብሔር እባክህ ሌሎች ወገኖቹን እንዲረዳና እንዲያግዝ ከዚህ በሽታ አላቀለ። በማስተራብነት የጤንነት ጉዳይ ምን አዲስ ነገር ተሰማ? ልበ ብርሃኖቹ ታዳጊዎች ሄራንና ሶሊያና ያስተላልፉት ልብ የሚነካ መልእክት፣ ማስተራብነት አንተ ለወገኖች ደራሽ እንደሆንክ እግዚአብሔር ላንተ የሚድረስልህ። ለወገኖች ደራሽ ሆነን እንደቆምክ ሁሉ እግዚአብሔርም ላንተ ደራሽ ሆኖ ይቆምልህ። የባለቤቱ በጌታ ላይ ያላት ጽናት። አልሰማም የሰይጣንን ስብከት ዙሪያዬን እያየ ቢያወራ፣ አልሰማም የሰይጣንን ስብከት ሁለቴን እያየ ቢያወራ። ለብዙ እናትና አባቶች እንባ መታበስ፣ ከታመሙበት አልጋ ላይ ተነስተው በእግራቸው መቆም፣ የሚረዳቸው አጥተው በጎዳና ሞታቸውን ይጠባበቁ ለነበሩ እግዚአብሔር ታሪክን መቀየር እንደሚችል ሰውን ተጠቅሞ አሳይቷቸዋል። ለዚህ በጎ ስራ ደግሞ የተመረጠው ልበ ሩህሩህ የሆነው ማስተራብነት ከበደ ይባላል። ይህ ለብዙዎች ደራሽ የሆነ ወንድማችን ዛሬ ግን እርሱም ታሞ በሆስፒታል አልጋ ላይ ተኝቶ በከባድ ህመም ተይዞ ማየት ቢከብድም፣ ነገር ግን ደግሞ ሁሉን ለበጎ የሚያደርገው እግዚአብሔር ለፈተናዎች መግቢያ በር እንዳለው ሁሉ መውጫ በርም ያዘጋጃልና በቅርቡ በሙሉ ጤንነት እንደምናየው እናምናለን። እኛም ማስተራብነት መታሙ ከተሰማ ጀምሮ ብትሰሟቸውና ብዙዎቻችሁም ጥያቄ ስለሆነ ስላለበት የጤንነት ሁኔታ የተለያዩ መረጃዎችን ወደ እናንተ እያደረስን ቆይተናል። አሁን ያለበት የጤንነት ሁኔታም እጅግ ጥሩ የሚባል እንደሆነ እየሰማን ሲሆን የሕክምናው ሂደት ግን ረዘም ያለ ጊዜን ሊወስድ እንደሚችል አረጋግጠናል። ከዚህ ጋር ተያይዞ ልበ ብርሃን የሆኑት ታዳጊዎች ሄራንና ሶሊያና ያስተላለፉት ልብ የሚነካ መልእክት ግን የብዙዎችን ትኩረት እየሳበ ነው። ብዙዎችም በተለያዩ ማህበራዊ ሚዲያዎች ላይ ሲቀባበሉት ነበር። ቪዲዮን ይዘንላችኋል፣ ትመለከታላችሁ። እናንተም ቪዲዮን ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን፣ እንደዚሁም በሀሳብ መስጫው ስር ደግሞ ማስተራብነት በሙሉ ጤንነት ይመለስ ዘንድ መልካም ምኞታችሁን ግለጹለት እያለን በቀጥታ ቪዲዮን ተመልክተን እንመለስ። ዛሬ ሁላችሁም ይህንን ቪዲዮ ሼር በማድረግ ለወንድማችን ለማስተራብነት እንዲደርስ እንዲሁም ደግሞ ለመላው የኢትዮጵያ ሕዝብ እንዲደርስ እንድታደርጉልን በትህትና እንጠይቃለን። ማስተራብነትዬ እግዚአብሔር እንዲምረው ሁላችሁም በጸሎት አግዙት። እሱም በቪዲዮ እንዳለው በጸሎት እንድታግዙኝ እንድትለምኑልኝ ነው መፈልገው ብሎናል። እኛም የሱን ትዕዛዝ በማክበር ዛሬ በጸሎት እንቆምልሃለን። ማስተራብነትዬ በጣም እግዚአብሔር አንተን ባርኮን የሰጠን፣ ሁሉ ጊዜም ደግሞ እግዚአብሔር ካንተ ቤት አይርቅም። አንተ በጣም ለሌሎች ወገኖች ለሌሎች ብዙ የኢትዮጵያ ህዝቦች እርዳታን ሰጥተሃል። እኛ ከነሱ አንዱ ነንና በጣም እግዚአብሔር አንተን አሁን ከታመምክበት በሽታ ጨርሶ ይማርህ እላለሁ። መድኃኒዓለም ይጠብቅ፣ በሽታ አይንካህ፣ ምንም አትታመም እላለሁ። እባክህን ሌሎች እግዚአብሔርን እባክህ ሌሎች ወገኖቹን እንዲረዳና እንዲያግዝ ከዚህ በሽታ አላቀልልሃለሁ። በጣም እግዚአብሔር ይስጥልኝ። ማስተራብነትዬ በጣም እንወድሃለን። አንተ ለወገኖች ደራሽ ሆነን እንደቆምክ ሁሉ እግዚአብሔርም ላንተ ደራሽ ሆኖ ይቆምልህ። አንተን ከታመምክበት በሽታ ፈውሶ ወደ ነበርክበት ጤና መልሶ ካሁን በኋላ መብርሃን እየረዳች ድነ ጠንክረ ለሌሎች ወገኖችም ደራሽ እንድትሆን እግዚአብሔር ያብቃል። ለአንተም ሁሉ ጊዜም በምንጸልይበት ጊዜ
ጸልይልሃለሁ። ማስተር አብነትዬ በጣም እወድሃለሁ። ሁላችሁም ኢትዮጵያውያን ማስተር አብነትን በምታደርጉት ሁሉ የጸሎት ጊዜ በጸሎታችሁ እንድታስቡት መልእክት ለማስተላለፍ ነው የመጣ ነው። ማስተር አብነት እግዚአብሔር ይማርህ፣ ዳግም ወደ መልካም ስራ በጤና በደህንነት ይመልስ። እንግዲህ ውድ የይሁ ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ልበ ብርሃን የሆኑት ታዳጊዎች ሄራንና ሶሊያና ለማስተር አብነት እጅግ ልብ የሚነካ መልእክትን አስተላልፈዋል። ለብዙዎች መድረስ እንድትችል እግዚአብሔር ከዚህ ህመም ያላቅ፣ እርሱም ደግሞ ፈውሶ በክብር ቆመ እንደምናይ እርግጠኛ ነን እያሉ መልካም ምኞታቸውንም ጭምር ሲገልጹለት ተመልክተናል። እንግዲህ በእውነት ለመናገር ማስተር አብነት መታሙ ከተሰማ ጀምሮ በቃ የህዝብ ፍቅር ማለት ወይ የሰው ፍቅር ማለት እንዲህ ነው እንዲህ እስከሚባል ድረስ ነው። እስካሁን ድረስ ማህበራዊ ሚዲያ ላይ ብዙዎች በቃ በትልቅ ትኩረት ነው የማስተር አብነትን መታመም ምክንያት አድርገው በጸሎት እያሰቡት እንደሆነ እየገለጹለት፣ እንደዚሁም ደግሞ ማስተር አብነትም በፌስቡክ ማህበራዊ ገጹ ላይም ከትናንት በስቲያ እግዚአብሔር ሁሉ ማድረግ ይችላል እናንተ ብቻ ጸልዩልኝ ያለበት መልእክት ላይ እንኳን ስንመለከት ከ2000 በላይ ሰዎች ይሆናሉ በጸሎት እያሰብንህ ነው አይዞ እያሉ ሲያበረታቱት የነበረውና ይህም እንደዚህ በሰዎች ዘንድ በሰዎች ልብ ውስጥ እንዲከብድ ያደረገው ነገር የሰራው በጎ ስራ ነውና መልካም መስራት ምን ያህል መልካም ነገርን እንደሚያስገኝ ያየንበት ነው። ማስተር አብነትም እንደሰማነው አሁን በጥሩ ጤንነት ላይ እንደሚገኝና በአንዳንድ ማህበራዊ ሚዲያዎች ላይም እንደሚወራው ሌላ ከባድ ሁኔታ ውስጥ አይደለም። ነገር ግን ደግሞ የሕክምናው ፕሮሰስ ረጅምና በዚህ ጊዜ በዛ ጊዜ የሚባል አይደለም። ተኝቶ እየታከመ ነው የሚገኘው። እኛም ደግሞ ማስተር አብነት በእርግጠኝነት ተሽሎት በሙሉ ጤንነት ተመልሶ የሚወደውን በጎ ስራና ለብዙ እናትና አባቶች የጀመረውን መልካም ተግባሩን እንደሚቀጥልም እናምናለን። ከሁሉ በላይ ደግሞ እሱም በጸሎታችሁ አስቡኝ እንዳሉሉ እግዚአብሔር እንዲረዳው በጸሎታችን እናስባለን። ምክንያቱም ጸሎት ኃይል አለው፣ ጸሎት ጉልበት አለው። ነገር ግን ደግሞ እግዚአብሔር እንግዲህ አንዳንዴ የምናልፍበትን መንገድ በራሱ መልካም ነው። ምክንያቱም ሁሉ ነገር ለበጎ ነው። እግዚአብሔር ምክንያት ይኖረዋል ብዬ አስባለሁኝና ስለዚህ ከእግዚአብሔር ጋር ክርክር ለምን እንደዚህ ሆነ ማለት አንችልም። ነገር ግን ለሆነው ነገር ደግሞ መፍትሄ ይሆን ዘንድ ራእዩን ወይም ደግሞ መጪውን ጊዜን የሚያሳየን ዘንድ በጸሎት ከእግዚአብሔር ጋር ግንኙነት ማድረግ አለብን ብዬ አስባለሁና ለማስተር አብነት እንጸልይለታለን። እናንተም በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን መንፈሳዊ መረጃዎች እንደዚሁም ቁም ነገር ነክ ጉዳዮችን ለእናንተ በአዲስ አቀራረብና ይዘት ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቻናላችንን ሰብስክራይብ እያደረጋችሁ ከ32,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደው ጊዜው ደግሞ ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድሰጡን እየጠየቀን ለእናንተ ይመጥናሉ ባልናቸው አዳዲስ መረጃና ፕሮግራሞች እስከምንገናኝ ድረስ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።